የዋሽንግተን ዲሲ የጥር ወር ነፋስ ከወትሮ በተለየ አጥንት የሚሰብር ቅዝቃዜ ያለው የፖቶማክ ወንዝ በከፊል በረዶ ቋጥሯል። ልክ እንደ አሜሪካ ፖለቲካ ሁሉ በፔንሲልቫኒያ ጎዳና ላይ የሚርመሰመሰው የጥቁር ሊሞዚኖች ሰልፍና በየህንፃው ጣራ ላይ የሚታዩት የታጠቁ ወታደሮች ከተማዋ በአዲስና በጠንካራ የብረት መዳፍ ስር መውደቋን ያበስራሉ። 2026 ገና በጠዋቱ የዓለምን ታሪክ አቅጣጫ የሚቀይር ክስተት እያስተናገደች ነው። ዶናልድ ትራምፕ ወደ ዋይት ሃውስ የተመለሱት ለስላሳ ዲፕሎማሲን ይዘው ሳይሆን የረጅም ጊዜ የፖለቲካ ሂሳብ ለማወራረድ ቆርጠው ነው። በዚህ ታሪክ መጠምዘዣ ላይ ሁለት ተቃራኒ የሆኑ የአሜሪካ ፊቶች ፊት ለፊት ተፋጠዋል። በአንድ በኩል አሜሪካን ማስቀደም በሚለው ብሔርተኛና ጠንካራ የነጭ የበላይነት አስተሳሰብ የሚመራው የትራምፕ ካምፕ አለ። በሌላ በኩል ደግሞ የአሜሪካን የብዝሃነትና የስደተኞች ተስፋ የምትወክለው ከሶማሊያ ስደተኛ መጠለያ ተነስታ የኮንግረስ አዳራሽ የረገጠችው ኢልሃን ኦማር አለች። ይህ ተራ የፖለቲካ ልዩነት አይደለም። ይህ የአሜሪካን ነፍስ ለመቆጣጠር የሚደረግ የህልውና ጦርነት ነው። ታሪኩ የሚጀምረው በጸጥታ ሳይሆን በከባድ ዛቻ ነው። የትራምፕ አስተዳደር የድንበር ንጉሥ ወይም የድንበር ዛር ብሎ የሾማቸው ቶም ሆማን በብሔራዊ ቴሌቪዥን መስኮት ብቅ ብሎ የተናገሩ ቃል በሚሊዮኖች በሚቆጠሩ ስደተኞች ቤት ውስጥ እንደ መብረቅ ነበር የወረደው። ሆማን ፊታቸው ላይ ምንም አይነት ስሜት ሳይታይ ቀዝቃዛ በሆነ ድምፅ የህዝብ ተወካይ የሆነችውን ኢልሃን ኦማርን በቀጥታ ኢላማ አደረጉ። ዜግነቷን እንገፋታለን፣ ከሀገር እናባረራታለን የሚል መልእክት አስተላለፉ። ለአንዲት አሜሪካዊት የህዝብ ተወካይ ህጋዊ ዜጋና የኮንግረስ አባል ለትራምፕ የሰጠችው ምላስ የብዙዎችን ልብ የነካ ነበር። ቶም ሆማንና አለቃው ዶናልድ ትራምፕ ስለ አሜሪካ ህግ ያላቸው እውቀት እጅግ አነስተኛ ነው አለች ኢልሃን። ድምጿ ውስጥ የንዴትና የመናቅ ስሜት ይነበባል። እኔ የዚህ ሀገር ዜጋ ነኝ፣ የህዝብ ተወካይ ነኝ። ዜግነቴን ለመግፈፍ የሚያስቡት ነገር ህልም ብቻ ነው። ይህ ድንቁርና ነው፣ እጅግም አደገኛ ነው አለች። የኢልሃን ምላሽ ለራሷ መከላከያ ብቻ አልነበረም። ከኋላዋ ለቆሙት በሚሊዮኖች ለሚቆጠሩ የተፈጥሮ ዜግነት ናቹራላይዝድ ሲቲዝን ስላላቸው አሜሪካውያን ሁሉ የተሰጠው ዋስትና ነበር። ምክንያቱም የትራምፕ አስተዳደር ያነሳው ይህ ሰይፍ በኢልሃን አንገት ላይ ብቻ እያነጣጠረ አይደለም። አንድ ጊዜ ህጋዊ ዜግነት ያለው ሰው ዜግነቱ ሊገፈፍ ይችላል የሚለው ሐሳብ ወደ ፖለቲካው ጠረጴዛ ከመጣ ማንም ስደተኛ ሆነው አሜሪካ የገቡ ዜጎች ሰላም አይኖራቸውም። ነገሩን ይበልጡ ስብስብ የሚያደርገው ትራምፕ ከአቧራ አራግፈው ያወጡት ጥንታዊ ህግ ነው። እንደ አውሮፓውያኑ አቆጣጠር በ1798 የወጣውና የባዕዳን ጠላቶች ህግ ወይም ኤሊያን ኢኔሚስ አክት ተብሎ የሚጠራው ህግ ዛሬ በ21ኛው ክፍለ ዘመን የአሜሪካ ፖለቲካ ላይ እንደ ጥቁር ደመና ዣቧል። ይህ ህግ አሜሪካ በጦርነት ውስጥ በምትሆንበት ጊዜ የጠላት ሀገር ዜጎችን ያለ ፍርድ ቤት ትዕዛዝ ለማሰርና ለማባረር ስልጣን የሚሰጥ ነው። ትራምፕ ይህንን ህግ በመጠቀም በሰላም ጊዜ ወረራ ተፈጽሞብናል በሚል ሽፋን በሚሊዮኖች የሚቆጠሩ ሰዎችን ለማባረር እቅድ ይዟል። ኢልሃን ኦማር ይህንን ህግ ጠንቅቃ ታውቋለች። ለዚህም ነው ይህ ህግ ለአሜሪካ ሴቶች ጠላት ነው የምትለው። የቶም ሆማን ዛቻ መሰረት ያደረገው አንድ የቆየ ክስ ነው። ኢልሃን ኦማር ወደ አሜሪካ ስትገባና ዜግነት ስትወስድ ስለ ቤተሰቧ መረጃ አዛብታለች የሚል ውንጀላ በትራምፕ ደጋፊዎች ዘንድ በስፋት ይናፈሳል። ሆማን ይህንን ክስ እንደ ትልቅ መሳሪያ በመጠቀም በማጭበርበር የተገኘ ዜግነት ይሰረዛል ሲሉ ይደመጣሉ። ነገር ግን የህግ ባለሙያዎች እንደሚሉት የአሜሪካን ዜግነት መግፈፍ እጅግ በጣም ከባድና ውስብስብ የህግ ሂደት የሚጠይቅ ነው። ሆማን እንደሚሉት በቀላሉ በቢሮ ትዕዛዝ ሆማንን ዛቻ በጭብጨባ ይቀበላሉ። ለነሱ ኢልሃን ኦማር የአሜሪካን ባህልና እሴት ለመቀየር እየመጣች አደጋ ናት። በሌላ በኩል ደግሞ አሜሪካ የስደተኞች ሀገር ናት ብሎ የሚያምኑ ብዝሃነትን እንደ ጥንካሬ የሚቆጥሩ አሉ። ለእነዚህ ክፍሎች ትራምፕና ሆማን ፋሲዝም እያራመዱ ነው። የፈጠጫ ዓለም አቀፍ መልክም አለው። ኢልሃን ኦማር በውጭ ጉዳይ ፖሊሲ ላይ ያላት አቋም በተለይም በእስራኤልና ፍልስጤም ጉዳይ ላይ የምታራምደው ተራማጅ አመለካከት ለትራምፕ አስተዳደር ራስ ምታት ነው። ትራምፕ ለእስራኤል ያለምንም ቅድመ ሁኔታ ድጋፍ ሲሰጡ፣ ኢልሃን ግን የሰብአዊ መብት ጥያቄዎችን ታነሳለች። ሆማን ኢልሃንን ለማጥቃት ሲነሱ ይህ የውጭ ጉዳይ ፖሊሲ ልዩነትም እንደ ድብቅ ምክንያት ይነሳል። እሷን ዝም ማሰኘት ማለት የአሜሪካ የውጭ ጉዳይ ፖሊሲ ተቺዎችን ዝም ማሰኘት ማለት ነው። ከሳምንታት በፊት በካፒቶል ሂል በተደረገ አንድ ክስተት ኢልሃን ኦማርና ቶም ሆማን በአንድ ኮሪደር ላይ ሊተላለፉ ሲሉ የተፈጠረው ውጥረት በካሜራዎች እይታ አልገባም ይሆናል። ነገር ግን በአየር ላይ ያለው ኤሌክትሪክ የሚጨብጥ ነበር። ሁለቱም የአሜሪካን ወደፊት ዕጣ ፈንታ በተለየ መነጽር የሚያዩ ሰዎች ናቸው። ሆማን ህግ አስከባሪ ፖሊስና ጠንካራ እጅን የሚያምኑ ሰዎች ናቸው። ኢልሃን ደግሞ ከቻለን እናንተንማ ምን ልናድርጋችሁ እንደምንችል አስቡት የሚል መልእክት ለተራው ስደተኛ ያስተላልፋል። ይህ ስልት ፍርሃትን እንደ መሳሪያ መጠቀም ነው። በዚህ ሁሉ መሃል የኢልሃን ኦማር የግል ህይወትና የደህንነት አደጋ ላይ ወድቋል። የሞት ዛቻዎች የዕለት ተዕለት ልማድ ሆኖባታል። የጥበቃ አባላት
ከቧት ነው የምትንቀሳቀሰው። ነገር ግን እሷ ይህንን ሁሉ ዋጋ ከፍላም ቢሆን ለምታምንበት ነገር ከመቆም ወደኋላ አላለችም። እነሱ ሊያስፈራሩኝ ይፈልጋሉ፣ እኔ ግን አልፈራም፣ ምክንያቱም የምታገለው ለራሴ ሳይሆን ለፍትህ ነው ትላለች። የጽናት በትራምፕ ዘመን በተስፋ መቁረጥ ውስጥ ላሉ ብዙ ሰዎች እንደ ብርሃን ነው የሚታየው። የዋሽንግተን ዲሲ ምሽቶች በረዥም የፖለቲካ ሴራዎች የተሞሉ ናቸው። በዝግ በሮች የትራምፕ አማካሪዎች ኢልሃን ኦማርን ከፖለቲካው ሜዳ ለማግለል የተለያዩ መንገዶችን እያሰላሰሉ ነው። ህጋዊ ክስ መመስረት፣ በስነ ምግባር ኮሚቴ ማስቀጣት ወይም በምርጫ ክልሏ ተፎካካሪ ማዘጋጀት ኦማን ያነሱት የዜግነት ጉዳይ ከነዚህ ስልቶች አንዱና በጣም አደገኛው ነው። ነገር ግን ኢልሃን ኦማር የህግና የፖለቲካ ማዕበልን የመቋቋም ልምድ አላት። ከዚህ በፊትም ብዙ ጥቃቶችን አስተናግዳለች። እናም በርትታ ወጥታለች። አሁን ጥያቄው የአሜሪካ የህግ ስርዓት ለማን ይወግናል የሚለው ነው። ፍርድ ቤቶች የትራምፕና የኦማንን እርምጃ ይከቱታል ወይስ አዲሱ አስተዳደር ህጉን እንደፈለገው እንዲጠመዝዝ ይፈቅዳሉ? ይህ ጉዳይ ወደ ጠቅላይ ፍርድ ቤት የመድረስ እድሉም ሰፊ ነው። ይህ በሚሆንበት ጊዜ ጉዳዩ የኢልሃን ኦማር ጉዳይ ብቻ መሆኑ ይቀርና አሜሪካዊነት ምንድነው የሚለው ትልቅ ጥያቄ ጠረጴዛ ላይ ያወጣል። ዜግነት የማይደፈር መብት ነው ወይንስ በመንግስት ፍላጎት የሚሰጥና የሚነሳ ስጦታ? በሚኒያፖሊስ በሚገኝ አንድ የሶማሊያ ምግብ ቤት ውስጥ አንዲት እናት ዜናውን እየሰማች ታለቅሳለች። ልጇ አጠገብ ተቀምጦ ለምን ታለቅሻለች ብሎም ይጠይቃታል። ሀገር የለንም ብዬ ነው ትለዋለች። ይህም የኢልሃን ኦማር ትግል ምን ያህል ጥልቅ እንደሆነ ያሳያል።